أعوذ بالله من الشيطان الرجيم أم لهم نصيب من الملك فإذا لا يؤتون الناس نقيرا أم يحسدون الناس على ما آتاهم الله من فضله فقد آتينا آل إبراهيم الكتاب والحكمة وآتيناهم ملكا عظيما فمنهم من آمن به ومنهم من صد عنه وكفى بجهنم سعيرا إن الذين كفروا بآياتنا سوف نصليهم نارا كلما نضجت جلودهم بدلناهم جلودا كلما نضجت جلودهم بدلناهم جلودا غيرها ليذوقوا العذاب إن الله كان عزيزا حكيما والذين آمنوا وعملوا الصالحات سندخلهم جنات تجري من تحتها الأنهار سندخلهم جنات تجري من تحتها الأنهار خالدين فيها أبدا لهم فيها أزواج مطهرة وندخلهم ظلا ظليلا إن الله يأمركم أن تؤدوا الأمانات إلى أهلها وإذا حكمتم بين الناس أن تحكموا بالعدل إن الله نعم يعظكم به إن الله كان سميعا بصيرا يا أيها الذين آمنوا أطيعوا الله وأطيعوا الرسول وأولي الأمر منكم فإن تنازعتم في شيء فردوه إلى الله والرسول إن كنتم تؤمنون بالله واليوم الآخر ذلك خير وأحسن تأويلا بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام وأتمان الأكملان على خير خلق الله وعلى آله وصحبه ومن والاه أما بعد أم لهم نصيب من الملك فإذا لا يؤتون الناس نقيرا لن نرسو لمهنو በእነዚህ አህሉል ኪታቦች ለአይሁዶች ድርሻ አላቸውን ከንግስና ከጉዳዩ ማለት ነው ከስልጣን ፈይደን ቢኖራቸውማ ኖሮ የዚህን ጊዜ ላይኡቱን الناس نقيرا ለሰዎች በተምር ፍሬ ላይ ያለች ነጥብ ያክል እንኳን አይሰጡም ነበር خشيه الانفاق ማለት ነው ام يحسدون الناس على ما آتاهم الله من فضله بل يحسدون الناس ይልቁንም ሰዎችን ይመቀኛሉን አላማ አታሁም الله من فضله الله ከችሮታው በሰጣቸው ነገር فقد آتينا آل إبراهيم الكتاب والحكمة برقد لإبراهيم ቤተሰቦች الكتاب والحكمة መጽሐፍንና ጥበብንም ሰጥተናል وآتيناهم ሰጥተናቸዋል ሙልከን عظيما ታላቅ የሆነንም ንግስና فمنهم من آمن به ከእነርሱም ውስጥ በዚህ ለእነርሱ በሰጠነው ያመናለ ومنهم من صد عنه ከእነርሱም ውስጥ ከሱ ያስተባበላለ የካደ وكفى بجهنم سعيرا
በጀሃነም አቃጣይነት በቃ إن الذين كفروا بآياتنا እነዚያ በአንቀጾቻችን በተአምራቶቻችን የካዱ የሆኑ ሰዎች سوف نصليهم نارا እሳት እናስገባቸዋለን كلما نضجت جلودهم ቆዳቸው በተቃጠለ ቁጥር بدلناهم جلودا غيرها ሌላ ቆዳ እንቀይርላቸዋለን ليذوقوا العذاب እሳትን ሊቀምሱት إن الله كان عزيزا حكيما الله سبحانه وتعالى አሸናፊና ጥበበኛ የሆነ ጌታ ነው والذين آمنوا እነዚያ ያመኑ የሆኑ وعملوا الصالحات መልካምንም የሰሩት سندخلهم جنات تجري من تحتها الأنهار ከስሮቿ ወንዞች የሚፈሱባት የሆነችን ጀነት እናስገባቸዋለን خالدين فيها أبدا በእርሷ ውስጥ ሁሌም ዘውታሪዎች ሲሆኑ لهم فيها أزواج مطهرة ለእነርሱም በእሷ ውስጥ ንጹህ የሆኑ ሴቶች ሚስቶች አሏቸው وندخلهم ظلا ظليلا መጠለያ የሆነችንም ጀነት በእርግጥ እናስገባቸዋለን إن الله يأمركم أن تؤدوا الأمانات إلى أهلها الله سبحانه وتعالى أمانان ወደ ቤተሰቦቹ እንድታደርሱ ያዛችኋል وإذا حكمتم بين الناس በሰዎች ላይ በፈረዳችሁ ጊዜ أن تحكموا بالعدل بفتح لتفردوا إن الله نعم يعظكم به يا الله سبحانه وتعالى እናንተን የሚገስጽበት ነገር ምንኛ አማረ إن الله كان سميعا بصيرا الله سبحانه وتعالى ሰሚና ተመልካች የሆነ ጌታ ነው يا أيها الذين آمنوا እናንተ ያመናችሁ ሰዎች ሆይ أطيعوا الله وأطيعوا الرسول اللهን ታዘዙ መልእክተኛውንም ታዘዙ وأولي الأمر منكم ከእናንተ ውስጥ መሪዎችንና ዑለማዎችንም ታዘዙ فإن تنازعتم في شيء በአንዳች ነገር ከተጨቃጨቃችሁ فردوه إلى الله والرسول ያ የተጨቃጨቃችሁበት ጉዳይ ወደ አላህና ወደ መልእክተኛው መልሱት إن كنتم تؤمنون بالله واليوم الآخر በአላህና በመጨረሻው ቀን የምታምኑ ከሆናችሁ ذلك خير ይህ እናንተ ያልተግባባችሁበትን ነገር ወደ አላህና መልእክተኛው መመለሳችሁ በላጭ ነው أحسن تأويلا መጨረሻውም ያማረ ነው አለ አላህ ትላንት ያልጨረስናቸው አንቀጾች አሉ ሰዓት ደርሶብን ለዛሬ ያሳደርናቸው አለም ተረ ኢለ الذين يزكون انفسهم ከሚለው ማለት ነው ከዛ በፊት የተየሙም አደራረግ ላይ የተወሰኑ ማስተካከያዎችና ለማድሪ ተየሙም እንዴት እንደምናረግ ትላንት ያው ስለ ተየሙም አውርተን ወስፉን እንዴት ነው የምናደርገው የሚለው አንድ ጊዜ አፈር እንነካለን በሁለቱም እጃችን ማለት ነው ይሄኛው ያው ሐዲሱ የሚደግፈው ስለሆነ ማለት ነው ወይላ መዝሐቦቹ ያላቸው አቋም አይተናል ትላንት ነገር ግን እኛ በትክክለኛው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሰሩትን እና ተመራጭ የሆነው አንድ ጊዜ አፈር እንመታለን በመዳፋችን በሁለቱም መዳፋችን ማለት ነው በሁለቱም እጃችን ከዚያ በኋላ የግራ መዳፋችን የግራ እጃችን መዳፍ አራቱ ጣቶቻችን በቀኝ እጃችን መዳፍ ጀርባ ላይ ከላይ ከጣቶቻችን ጫፍ ጀምረን ወደ ታች እናወርዳቸዋለን የግራ እጃችን የውስጠኛው መዳፍ አራቱ ጣቶቻችን ወደ ታች እናወርዳቸዋለን ማለት እስከ ሰዓት ማሰሪያ ወይም ደግሞ መገናኛው ድረስ ማለት ነው ከዚያ በኋላስ ይሄን ካወረድን በኋላ አውራ ጣታችን አዙረን አምጥተን በቀኝ እጃችን አውራ ጣት በላኛው ነው የምናሳልፈው የውስጥ መዳፋችን አይነካካም ይሄን እንድናስተካክል ነው طيب ገብቶናል አይደል የግራ እጃችን አራቱ ጣቶቻችን የውስጥ መዳፎች በቀኝ እጃችን አራቱ ጣቶቻችን አገጣጥመናቸው ከላይ ከጫፍ ጀምረን እስከ ታች ድረስ እንወርዳለን እስከ ሰዓት ማሰሪያ ወይም እስከ መገናኛው ከዚያ በኋላ አዙረን እናመጣና የግራ እጃችን አውራጣት በቀኝ እጃችን አውራጣት ላይ ነው የምናሳልፈው መዳፎቻችን አይገናኙም طيب ከዚያ አሁንም እንደገና የቀኝ እጃችን የውስጠኛው መዳፍ ወይም አራቱ ጣቶቻችን በግራ እጃችን ጀርባ የመዳፋችን ጀርባ ከላይ ከጣቶቻችን ጫፍ ጀምረን እስከ ታች ድረስ እንወርዳለን ማለት ነው አሁንም እስከ ሰዓት ማሰሪያ ወይም መገናኛው ድረስ እናዞርና አምጥተን አውራጣታችን
የቀኝ እጃችን አውራ ጣት የውስጠኛው መዳፍ በግራ እጃችን የጀርባ ማለት ነው አውራ ጣታችን ጀርባው ላይ እናሳልፈዋለን ውስጡ መዳፎቻችን ሳይገናኙ ከዚያ በኋላ በሁለቱም መዳፎቻችን በውስጠኛው የግራውም የቀኙም ፊታችንን አንዴ እናብሳለን ይሄኛው የተየሙም አደራረግ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለሰሃባዎች ያሳዩትና የሚሰራበት ይሄኛው ነው ትላንት እንዳልነው በኢማሙ ሻፊዒ መዝሐብ ሁለት ጊዜ ነው የሚመታው ብለናል አንደኛ ለእጃችን ለእጅህ ትመታና እጅን ካደረክ በኋላ ከዛ በኋላ እንደገና ለፊትህ መምታት አለብህ አፈር ማስነካት አለብህ ይላሉ ወዳ መርጁ ነገር ግን በዚህ የሚሰራ ሰው ለምን ትሰራለህ ብለን አንጨቃጨቅም ነው طيب አለም ተራ ኢላ الذين يزكون انفسهم አየህን አላቸው አላህ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ እነዚያ ራሳቸውን የሚያጠሩ የሆኑ ሰዎች ራሳቸውን የሚያሞግሱ ማለት ነው አያቸውን ወመን اليهود አይሁዶች ናቸው نحن ابناء الله واحباؤه እያሉ ራሳቸውን እኛንን አላህ ልጆችና ወዳጆቹ ነን ብለው ራሳቸውን ስለሚያሞግሱ ነው አይሁዶች አመለሁም الله بما يستحقون ሌላው በሰው መልክ በሰው ገጽታ የተፈጠረው እኛ እንዳንደናበር እኛ በሚኻድሙን ጊዜ ሌላው እኛን ለማገልገል ነው የተፈጠረው የሚል አመለካከት ነው ያላቸው አስተሳሰብ ነው ያላቸው አይሁዶች ማለት ነው ሌላው ዘር እኛን ልንኻድም ነው አላህ የፈጠረው ይላሉ በሰው ዘር የተፈጠረው hatta na'nasa يعني እኛ እነርሱ እኛን በሚኻድሙ ጊዜ ሌላው የሰው ዘር እኛን ሲያገለግል እኛ እንዳንደነብር ወይ ደግሞ ሌላ ስሜት እንዳይሰማን ሰው ናቸው ብለን እንድንጽናና የሚኻድመን ሰው መሆኑን ሌላ ፍጡር ቢሆን ኖሮ ላይመቸን ስለሚችል ነው የሚሉት ወለሃዳ ሌላውን ሰው ነው ብሎ ወይም ደግሞ መብት አለው የሰው ክብር አለው የሚል ያላቸው ማለት ነው ፕሮቶኮላት ወከማ አስሁዩን የሚል መጽሐፍ አለ ስለ አይሁዶች የተጻፈ ማለት ነው በጣም የሚገርም አጃይብ ነው እዛ ላይ ያለው ስለ አይሁዶች ያላቸው አመለካከት እና ራሳቸውን የሚያዩበትና ሌላውን የሚያዩበት እይታ ወለሃዳ አለም ተራ ኢላ الذين يزكون انفسهم ለነብዩ መሐመድ ነው አላህ የሚላቸው አየህን እነዚያ ራሳቸውን የሚያጥራሩ የሆኑ ሰዎች ራሳቸውን የሚያሞግሱ ራሳቸውን የሚያወድሱ የሆኑትን አየሃቸውን لانهم يقولون نحن ابناء الله واحباؤه لن يدخل الجنه الا من كان هودا او نصارى قالوا يا ይሄ ሙግታቸው ነው ጀነት አይገባም አንድ ሰው ጀነት የሚገባው ኢማ አይሁድ ሲሆን ኢማ ነሳራዎችም ነሳራ ካልሆነ ጀነት አይገባም ይላሉ አይሁዶችም አይሁድ ካልሆነ ነሳራ ጀነት አይገባም ይላሉ ማለት ነው ለላይ አላህ Subhanahu Wa Ta'ala ይሄንን አባባላቸውን ነው ምን ያደረገባቸው ውድቅ ያደረገባቸው ማለት ነው በሊላሁ ይዘኪ መን የሻ አላህ የሻውን ሰው ነው የሚያጠራው አላህ የሻውን ሰው ነው የሚያወድሰው እንጂ ሰው ራሱን ስላወደሰ ራሱን ስላጠራ አይደለም ምን حيث الجمله ይሄ የተከለከለ ነው በመሰረቱ ማለት ነው ሰው ራስህን ለራስህ ተዝኪያ መስጠት ራስህን ማድነቅ ራስህን በራስህ ጊዜ ከፍ ማድረግ ይሄ የተከለከለ አላህ Subhanahu Wa Ta'ala فلا تزكوا انفسكم وهو اعلم بمن اتقى ራሳችሁን አታጥራሩ አለ አላህ ራሳችሁን ከፍ አታድርጉ ራሳችሁን ንጹህ አታድርጉ አላህ ነው የሚያውቀው ማን እሱን የሚፈራ እንደሆነ ስለዚህ አላህ ነው ለሰዎች ደረጃ የሚሰጠው ማለት ነው كذلك ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከናንተ ውስጥ አንዳችሁ ወንድሙን በፊት ለፊቱ አያድንቀዋል ወንድሙ ሲያደንቀው ያየ ሰው አፈር አንስቶ በፊቱ ላይ ይበትንበታል ይሄን የሚያደርግ የለም ዛሬ ካላደነቀው የሚቆጣ እንጂ ስታደንቀው የሚቆጣ ሰው የለም طيب ለምን አላደነቀኝም ነው የሚለው ነገር ግን ይሄ ነገር የተከለከለ ነው በእስላም ማለት በሸሪዓችን የተከለከለ ነው ወለሃዳ አስሉ በአይሁዶች ላይ የመጣ ቢሆንም ይሄ የእነሱ ባህሪ ነውና የእነርሱን ባህሪ የተላበሰ ሰው በዚህ ባህሪያቸው ይጋራቸዋል ማለት ነው ወለሃዳ በልኩ በዚያው ቀድር
ይወገዛል በዚያው ልክ በፈለገው ልክ ራሱን ባደነቀ ልክ አይሁዶች የተወገዙበት ነገር እሱንም ያገኘዋል በሊላሁ ይዘኪ መን የሻ ወላ ይዝለሙነ ፈቲላን እነርሱ አይበደሉም አለ አላህ Subhanahu Wa Ta'ala መልካም የሰራን ሰው እሱን የፈራን ሰው አላህን የተገዛን ሰው አላህ Subhanahu Wa Ta'ala ነዓም በሚገባው ልክ ምንዳውን ይሰጠዋል ያልቀዋል ወላ ይዝለሙነ ፈቲላን ፈቲላ የሚባለው የተምር ፍሬ ከበላው በኋላ መሃል ላይ የምትተኛ ቀጭን ክር የምትመስል ነገር አለች እሷ ፈቲል ትባላለች መሃል ላይ የተምር ፍሬ እንዲህ መሃል ላይ ከጀርባው ሳይሆን ክፍተት ነገር አለ እሱ ላይ ያለች ቀጭን ክር አለች እሷ ፈቲል ትባላለች የዛችን ታክል ቢሆን እንኳን እነርሱ አይበደሉም አለ አላህ ማንኛውም ሰው አላህን ከፈራ የአላህን ትእዛዝ ካከበረ አላህን በሚገባው መልኩ ከተገዛ ምንዳው ከአላህ ያገኛል አይበደልም እናንተ ራሳችሁን ለራሳችሁ ምንዳ አትሰጡምና خلاص ስሩ ብቻ ከዛ ውጪ ግን ራሳችሁን አታድንቁ ራሳችሁን አትካቡ ይላል አላህ Subhanahu Wa Ta'ala ይሄ አይሁዶች ባህሪ ነው አይሁዶችን መመሳሰል የለባቸውም ነው የሚለው انظر كيف يفترون على الله الكذب ተመልከት አላቸው አላህ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም በአላህ ላይ እንዴት አይነት ውሸት እንደሚቀጥፉ ተመልከት وكفى بالله اثما مبينا وعفوا وكفى به اثما مبينا بالله ላይ መቅጠፍ ከኃጢያት ይሄ በቃ አላህ በአላህ ላይ መቅጠፍ طيب الله Subhanahu Wa Ta'ala አይሁዶችን ብቻ የጀነት የሚያደርገው አይሁዶችን ብቻ ነው ወይም ደግሞ አይሁዶች የአላህ ልጆች ናቸው የአላህ ወዳጆች ናቸው የሚለው ቅጥፈት ነው ከዚህ በላይ ኃጢያት የለም ከኃጢያት ይሄ ይበቃል እነዚህ ሰዎች በአላህ ላይ የሚቀጥፉ ናቸው አለም ተራ ኢለ الذين اوتوا نصيبا من الكتاب አትመለከተምን አላቸው አላህ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ እነዚያ ከኪታቡ እድል ለተሰጣቸው ከመጽሐፉ ዕውቀት ማለት ነው ተውራትና ኢንጂል አላህ Subhanahu Wa Ta'ala ሰጥቷቸዋል በዚህ ላይ እድል የሰጣቸውን ሰዎች አትመለከተምን يؤمنون بالجبت والطاغوت جبت የሚለው ጣዖት ተብሎ ሲህር ነው አስሉ ማለት ሲህር ተብሎ ተፈስሯል ድግምት ጅብት የሚለው ጣጉት የሚለው ሸይጣን ተብሎ ተፈስሯል በሸይጣን ያምናሉ አላህ Subhanahu በድግምትና በሸይጣን ያምናሉ ማናቸው እነዚህ አይሁዶችና ነሳራዎች ወይቁሉነ ይላሉ للذين كفروا ለእነዚያ ለካዱ ሰዎች አህሉል መካ ማለት ነው የመካ አጋሪያኖች የመካ ከሃዲያኖች هؤلاء اهدى እነርሱ ቅን መንገድ ላይ ነው ያሉት ቅናቻ ላይ ነው ያሉት ትክክለኛ መንገድ ላይ ነው ያሉት ይላሉ من الذين آمنوا سبيلا ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተከታዮች ከሰሃባዎች ከነብዩ መሐመድና ሰዓሰ ከተከታዮቹ ይልቅ እነዚህ ከሃዲያኖቹ ሐቅ ላይ ነው ያሉት ይላሉ አላህ ማናቸው እነዚህ ይሄን የሚሉት አይሁዶች መካ ላይ ሁየይ ኢብኑ አልአህጠብና ከዓብ ኢብኑ አሽረፍ የተባሉ የአይሁድ መሪዎች ተወሰኑ ቡድኖች ጋር መጡና በካዕባ ዙሪያ የመካ ነገስታቶች አገኙአቸው ተሰብስበው ከዚያ በኋላ እነዚህ አይሁዶች የመካ አጋሪያኖች አይሁዶች ከአላህ ዘንድ የመጣ ኪታብ ያቃሉ ዕውቀት አላቸው ብሎ ያከብሯቸዋል ቦታ ይሰጧቸዋል መጀመሪያውኑ ማለት ስለዚህ ምን አሏቸው እስኪኑ አሏቸውና ለመሆኑ እኛንን ሐቅ ላይ ያለነው ወይስ መሐመድና ተከታዮቹ ናቸው ሐቅ ላይ ያሉት ብሎ ጠየቋቸው ማለት እኛ የሐጅ ሰዎችን እንخدማለን እናበላለን እናጠጣለን طيب ካባን የሚጎበኙ ሰዎችን እንንከባከባለን መሐመድና ተከታዮቹ ግን ዝምድና የቆረጠ አባቶቻችንን ያነወረ ቅድማያቶቻችንን ያነወረ እንዲህ አይነት ሰው ነው ብሎ ዘረዘሩ ማለት ነው ከዚያ በኋላ እነሱ ምን አሉ እናንተ ናችሁ ሐቅ ላይ ያላችሁት አሏቸው መሐመድና ተከታዮቹ ባጢል ላይ ነው ያሉት እናንተ ናችሁ ሐቅ ላይ ያላችሁት አሏቸው ولهذا الله من قال ويقولون من
አይሁዶቹ እነዚያ አለም ተረ ለለذين اوتوا نصيبا من الكتاب የተባሉት ማለት يؤمنون بالجبت والطاغوت የተባሉት አይሁዶች ናቸው እነዚህ ማለት يقولون ይላሉ للذين كفروا ለነዚያ ለካዱት ለማን ለመካ ከሃዲያኖች ለአጋሪያኖች ማለት ነው هؤلاء اهدى እነርሱ ቅን መንገድ ላይ ነው ያሉት ትክክለኛ መንገድ ላይ ነው ያሉት من الذين آمنوا ከእነዚያ ካመኑት በተሻለ ሰቢለን በቅናቻ እነርሱ ናቸው ትክክለኛ መንገድ ላይ ነው ያሉት ይላሉ አላ أولئك الذين لعنهم الله እነርሱ ብሎ ማለት አላህ የረገማቸው ናቸው ومن يلعن الله الله የረገመው ሰው فلن تجد له نصيرا ለርሱ ረዳት አታገኝለትም ከአላህ ቅጣት የሚያድነው አታገኝለትም አላቸው አላህ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም أم لهم نصيب من الملك ለመሆኑ እነዚህ አይሁዶች የኪታቡ ሰዎች የመጽሐፉ ሰዎች ከንግስና ከሙልክ يعني ከፍጥረተ ዓለሙ ድርሻ አላቸውን አላህ Subhanahu Wa Ta'ala እነዚህ ድርሻ ለሰዎች የሚያከፋፍሉት ለመሆኑ ይሄ ሙሐመድ ሰለላሁ ዐለይሂ ወሰለም ከተከታዮቹ ጋር እንዲህ ነው ወይ ደግሞ ከሃዲያኖቹ እንዲህ ናቸው ብለው ብይን የሚሰጡት ፍርድ የሚሰጡት ለመሆኑ እነርሱ አላህ أم لهم نصيب من الملك ከስልጣኑ ፍጥረተ ዓለሙ ላይ ካለው ስልጣን ከንግስና ድርሻ አላቸውን ላይ ያለው ማስተናበር አላህ የሱ የአላህ Subhanahu Wa Ta'ala የሆነው ስልጣንና ንግስና ለነርሱ ቢሆን ኖሮ فاذا ቢኖራቸው ኖሮ ድርሻ ቢኖራቸው ኖሮ لا يؤتون الناس نقيرا على الله ድህነትን ፍራቻ ሱብሃንአላህ ፍጥረተ ዓለሙ በእጃቸው ላይ ሆነው እኮ ነው እነርሱ ይሄ ፍጥረተ ዓለሙ ላይ ያለው አላህ ያስተዳደረው ያለው ዱንያ የነርሱ ቢሆን በእነርሱ እጅ ላይ ቢሆን ኖሮ قل لو أنتم تملكون خزائن رحمة ربي إذن لأمسكتم خشية الإنفاق الله بليل القرآن أنكس لاي بله بلاتشو يا محمد قل لو أنتم أن أنت تملكون خزائن رحمة ربي يجيتاين يأذنتو كازنا بنانت اجبيون نورو بلاتشو يا محمد إلى الله لما لا يهدوج إذن لأمسكتم خشية الإنفاق لفترة عالمو እንዳለ ካዝናው በእናንተ እጅ ቢሆን ኖሮ ኢንፋቅ ከማድረግ ለሌሎች ፍጡራኖች ድርሻቸውን ከመስጠት የሚገባቸውን የሚያስፈልጋቸውን ነገር ከመስጠት ትይዙ ነበር خشية الإنفاق أي ድህነትን ፈርታችሁ ብለህ በላቸው አይሰጡም ነበር ፍጥረተ ዓለሙ በእነርሱ እጅ ቢሆን ኖሮ فإذا لا يؤتون الناس نقيرا الله سبحانه وتعالى ለሁሉም የሚገባውን ነገር ይሰጣል ለሁሉም ማለት ነው እዝነቱ አላህ በእዝነቱ ለሁሉም ለአዋፍ ለእንስሳው ለሰው ዘር ለአጋንንት ዘር ለሁሉም በለእጽዋት ጭምር ማለት ነው የሚያስፈልጋቸውን ነገር ያሟላል አላህ አሟልቶም ካለው ጸጋ እሱ ዘንድ ካለ አላህ ዘንድ ካለ ካዝና ባህር ውስጥ መርፌ ይዞት የሚወጣው ያክል አይቀንስም ነገር ግን አይሁዶች የአላህ የእዝነቱ ካዝና የጸጋው ካዝና በእነርሱ እጅ ቢሆን ኖሮ አለ አላህ لا يؤتون الناس نقيرا نقير ማለት ደግሞ ተምር ነጥብ አለበት አይደል አንድ ተምር ነጠብጣብ አለበት ማለት ነጠብጣብ የዛች አንዷ ነጥብ ያክል ለፍጥረተ ዓለሙ አትሰጡም ነበር አላቸው አላህ Subhanahu Wa Ta'ala من بخلهم ማለት ከአይሁዶች ከስስታቸው ስስታሞች ናቸው የፍጥረተ ዓለሙ ካዝና በእናንተ እጅ ቢሆን ኖሮ ለፍጡራኖች በተምር ሳይበላ ገና ማለት ተምሩ ሳትበላው እንዳለ ነጠብጣቦች አሉበት ጀርባው ላይ የአንዷ ነጥብ ያክል አትሰጡም ነበር አላቸው ተምር ላይ ያሉትን ነገሮች አላህ ፈቲል ነቂር ቂጥሚር ብሎ ይጠራቸዋል ሶስት አይነት ናቸው
ከተምር ጋር በተያያዘ አላህ በቁርአን ላይ ያመጣቸው ፈቲል ማለት እቺ መሃል ላይ ያለችው ነች ብለናል ክር የምትመስል ነቂር ማለት ላዩ ላይ ያለው ነጠብጣብ ነገሩ ማለት ነው ቂጥሚር ማለት ደግሞ ተምሩ ከበላው በኋላ ፍሬዋ ላይ ቅርፊት አለች ነጭ ቅርፊት ፍሬው ላይ በጣም ለስላሳ ነጭ እርጥብ ሆኖ የሚወጣ በእርጥብነቱ የምታነሳው ቆዳ ነገር አለች እሷ ቂጥሚር ትባላለች ሁሉም ምንም ምን የሌላቸው ፈቲልም ይባል ነቂርም ይባል ቂጥሚርም እነዚህ በአጠቃላይ የነገሮችን ትንሽነት ሊገልጽበት ነው አላህ የሚያመጣውና ምን አላቸው አምለሁም ነሲቡ ሚነል ሙልኪ ከስልጣን ለመሆኑ ለእነርሱ ድርሻ አላቸው እነ فإذن بنوراتቸው ኖሮ የዚህን ጊዜ لا يؤتون الناس نقيرا على الله أم يحسدون الناس على ما آتاهم الله من فضله ወይስ እነዚህ አይሁዳውያኖች ይመከኛሉ ሰዎችን ይመከኛሉን على ما آتاهم الله من فضله الله ከችሮታው በሰጣቸው ነገር ላይ ነብይነትን አላህ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነው የሰጣቸው አይሁዶች ነብይ እንደሚመጣ ያውቃሉ ሲተባበቁ ነበር በተውራት ላይ ተነግሯል የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባህሪያቸው ሲፋቸው በእንጂል ላይ ተነግሯል ያውቁታል ነገር ግን አላህ Subhanahu Wa Ta'ala እነሱ ይጠብቁት በነበረው ሳይሆን ከአረብ አላህ አወጣቸው ነብዩ መሐመድን ሰለላሁ ዐለይሂ ወሰለም እነሱ ሲጠብቁ የነበረው ከበኒ እስራኤል ነበር አረብ መሆኑን ሲያውቁ አናምንም አሉ አንቀበልም አሉ لماذا حسدا من عند انفسهم ከራሳቸው በሆነ ምቀኝነት ነው ለምን እንዴት ነብይነት ከኛ ውጪ እንዴት ይሰጣል ከማን ከበኒ እስራኤል ከኛ ውጪ እንዴት ይሰጣል እንዴት ከአረብ ይሆናል ከአረብ ጎሳ እንዴት ነብይ ሊመጣ ይችላል በፍጹም ነብይ አይደለም አሉ አንቀበልም አሉ إذن الله من አላቸው أم يحسدون الناس على ما آتاهم الله من فضله الله ሰዎችን ከችሮታው በሰጣቸው ጸጋ ይመከኛሉን وهذا ايضا يعني صفه ذميمه በጣም የተወገዘ የሆነ ባህሪ ነው ምቀኝነት የሚባለው ነገር አስሉ የአይሁዶች ባህሪ ነው ማንኛውም ሰው በሚመቀኝበት ጊዜ በጓደኛው ይሁን በወንድሙ ይሁን በጎረቤቱ ይሁን በማንንም ማለት ነው በማንንም ላይ ሲመቀኝ የአይሁድነት ባህሪ እየተጋራ ነው ይሄ ሰው የአይሁዶች ባህሪ ነው ይሄ ምቀኝነት የአይሁዶች ባህሪ ነው አላህ አይሁዶችን ያወገዘበት አላማ አታሁም الله من فضله ምቀኝነት የሚባለው ነገር በጣም የሚገርመው የአላህን ቀዳእና ቀደርን የሚጻረን لماذا الله من አላቸው ለአይሁዶች أم يحسدون الناس على ما آتاهم الله من فضله الله በሰጣቸው ነገር ላይ اعتراض على الله ማለት እኮ ነው በአላህ ላይ اعتراض ማድረግ ለምን ይሄን አደረክ ማለት ነው አላህን እንዴት ለከሌ ዕውቀት ሰጠዋለህ እንዴት ለከሌ ርስቁን ታሰፋለታለህ እንዴት ለከሌን ሀብታም ታረጋዋለህ በየትኛውም መጃል በየትኛውም ጉዳይ ላይ ማለት ነው በግብርናው ዓለም ይሁን በንግዱ ዓለም ይሁን በትምርቱ ዓለም ይሁን በየትኛውም ቦታ ላይ አንድ ሰው ሌላውን ሲመቀኝ ኢዕትራዱ በአላህ ላይ ነው የሚሆነው ይሄ የአይሁዶች ባህሪ ነው አብዛኛዎች በሰዎች መካከል የሚከሰቱ ነገሮች መነሻቸው ምቀኝነት ነው የሚሆነው አብዛኛዎች ነገሮች ማለት ነው ከዚያ በኋላ ግን ገጽታው ይቀየርና ሌላ ልብስ እንዲለብስ ይደረጋል ዳፊኡ ምቀኝነት ነው ዳፊኡ በስልጣን ላይ ያለ ሰው ሊሆን ይችላል በዲን ላይ ሊሆን ይችላል በዲን ጉዳይ ማለት ነው በንግድ ጉዳይ ላይ ሊሆን በማንኛውም ጉዳይ ላይ ዳፊአቸው ሰዎች ምቀኝነት ነው ብዙ ጊዜ ማለት ነው ሸይኹል እስላም ኢብኑ ተይሚያ لا تخلو جسد من حسد على أو لا يخلو جسد من حسد سبحان الله يعني سو كمكنينت አይወገድም አለ
ወይንም የሰው አካል ማንኛውም የሰው አካል በውስጡ ምቀኝነት አለበት አለ። ማንኛውም ሰው ምቀኝነት ከሰው ጋር አብሮ የተፈጠረ ነው። እኔ ምቀኛ አይደለሁም እንዳትል። አታውቀውም፣ ምቀኛ ነህ። አታውቀውም ግን ምቀኛ ነህ። ምን አለ? لا يخلو جسد من حسد ولكن አለ ነገር ግን اللئيم يبديه لئيم يعني ጠባብ የሆነ ወራዳ የሆነ ደካማ የሆነው ይሄ ምቀኝነት ግልጽ ያደርገዋል፣ ያወጣዋል፣ ወደ ተግባር ይሄዳል፣ የበላይ ይሆንበታል። ምቀኝነቱ እሱን ይቆጣጠረውና ወደ ተግባር ይገባል። የሚመቀኘውን አካል ለመጣል ማለት ነው። እሱ ጋር ያለውን ነገር እንዳልነበረ ለማድረግ እንቅስቃሴ ውስጥ ይገባል። وهذا ايش لئيم ይሄ ለኢም ነው አለ። ولكن اللئيم يبديه والكيس يخفيه አለ። ጮሌ የሆነ ብልጥ ከሆነ يعني ኢማን ያለው አላህን የሚፈራ ከሆነ ግን ምን ያደርገዋል? يخفيه ይደብቀዋል። لا يثير ያኛው ምቀኝነቱ የበላይ አይሆንም። የሰውየው ስነ ምግባሩ፣ የሰውየው አመለካከቱ፣ የሰውየው ኢማን፣ የሰውየው አላህን መፍራት የበላይ ይሆንና ምቀኝነቱ ግልጽ ሆኖ ወጥቶ ሌላ አላህ ወደ ማይፈልገው ተግባር እንዳይሄድ ይይዘዋል ማለት ነው። ልክ እንደ ቀሪን የሚባል ሸይጣን አለ። ለሁሉም ያለው ነው። ቀሪን ይባላል። ለሁሉም ሰው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሃባዎች አንተም አለብህ እንደ ቀሪን? አዎ አሏቸው። ነገር ግን አላህ አግዞኝ በመጥፎ እንዳያዘኝ አድርጎልኛል አሏቸው። يعني أسلم بمعنى إيش؟ لا يأمرني بسوء بمدفو نجر عزني. قرين የሚባል እያንዳንዱ ሰው ካንተ ጋር አብሮ የተቆራኘ ሸይጣን አለ ማለት ጓደኛ አለ። የሸይጣን እያንዳንዱ ሰው አረ እኔ የለኝም እንዳትልሽ አለ። እሱ አንተ ደካማ ከሆንክና እሱ ሲፈረጥም አንተን ያዝሃል። ቀሪንህ ያዝሃል ማለት ነው። ሸይጣኑ ሸይጣናዊ ስራ እንድትሰራ ያደርጋል። እሱ የሚፈልገው ስራ እሱ መስራት የነበረበት አንተ እንድትሰራው ያደርጋል። ኢማንህ በደከመ ቁጥር፣ ከኢማን በራክ ቁጥር፣ ከተውሂድ ከሱና በራክ ቁጥር፣ አላህን ከመፍራት በራክ ቁጥር ቀሪንህ እንደፈለገ ይጫወትብሃል ማለት ነው። በፈለገው ነገር ያዝሃል፣ ትፈጽማለህ አንተ። طيب ኢየሱስ ተገዢ ያደርጋል። ሐዲስ ወላ ሐረጅ ይፈልገ ነገር እንደፈለገ አንተ የሱ ምን ሆነሃል? ታዛዥ ሆነሃል ማለት ነው። ሙዚቃ ስማ፣ ፊልም ቤት ሂድ፣ ድራማ እንደዚህ ሂድ፣ ከአጅነብይ ጋር እንደዚህ ሁን፣ ዋሽ፣ አታል፣ አጭበርብር፣ እንዲህ አድርግ خلاص وانت مستسلم ለሱ እጅ ተሰጥና እሱ እንደፈለገው ያደርጋል ማለት እንደፈለገ ወስዶ የቀብር አፈር እንድትበላ ያደርጋል። በቀብር ላይ ጧፍ እንድታረግ ያደርጋል። አይንን ጨፍነ እጅን ዘርግተ የሙታን መንፈስ እንድትለምን ያደርጋል። وهذا ايش قرينك اما ዲንህ እየጨመረ ሲሄድ፣ ኢማንህ እየጨመረ ሲሄድ፣ አላህን መፍራትህ እየጨመረ ሲሄድ ዚክር እያደረግ በጣም ቁርአን የምትቀራ ከሆነ፣ ዚክር የምታደርግ ከሆነ፣ ኢልም ሙራጃዓ የምታደርግ ከሆነ፣ ደርስ የምትከታተል ከሆነስ ምን እየሆነ ይሄዳል? እየቀጨጨ እየደከመ ይሄዳል። አንተ ማሻአላህ ቀውይ ነህ፣ እሱ ደካማ ነው። አንተ ማዘዝ አይችልም። በመጥፎ ነገር አያዝህም። ምናልባት ሊወሰውስህ ይችላል፣ ነገር ግን ትመልሰዋለህ ማለት ወሃከዛ። ልክ እንደዚሁ ምቀኝነት የሚባለው ነገር በየአንዳንዱ ሰው ላይ አለ። ነገር ግን አንዳንዱ ምቀኝነቱ ተቆጣጥሮት ያ እሱ የማይፈልገው ነገር ካልጠፋ መኖር የማይፈልግ ሰው አለ። ዱንያ ከመስፋቷ ጋር የሚጠበው ማለት ነው። ምቀኝነት ሐሰድ የሚባለው ነገር
ተመኒ ዘዋል ማ عند الناس ሰዎች ዘንድ ያለን ነገር ከነርሱ ላይ እንዲወገድ መመኘት ነው ምቀኝነት የሚባለው ምቀኝነት ማለት ሰው ጋር ያለን ነገር ከዛ ሰው ላይ ያ ነገር እንዲወገድ መመኘት ነው የምቀኝነት ሌላ ነገር እኮ አይደለም ምንም ነገር ሊሆን ይችላል ሀብት ሊሆን ይችላል ጤና ሊሆን ይችላል መልክ ሊሆን ይችላል ዕውቀት ሊሆን ይችላል ምንም ነገር ሊሆን ይችላል ያን ነገር እንዲወገድ ስትመኝ አንተ ምቀኝነት አለብህ ነው ታየብ በውስጥ ያለው ይሄ ምቀኝነት የሚባለው ነገር እሳት ነው በውስጣቸው ያቃጠላቸው በጣም መጥፎ ደረጃ ላይ ደርሰው የተለያየ እርምጃ ውስጥ ይገባሉ ማለት ነው እነዚህ ለኢሞች ናቸው አለ ሸይኹል ኢስላም ተይሚያ አም يحسدون الناس على ما آتاهم الله من فضله فقد آتينا آل إبراهيم الكتاب والحكمة እሺ ይሄ ሙሐመድ ሰለላሁ ዐለይሂ ወሰለም አረብ ነው አይደለ ነብይነትን ሰጠነው እናንተ የኢብራሂም ዘሮች አይደላችሁምን አይሁዶች የኢብራሂም ዘሮች ናቸው አይደል የኢብራሂም የኢስሐቅ ወከዛ ዘሮች ናቸው ስለዚህ ያዕቆብ ምናምን ማለት ነው ለኢብራሂምና ለዘሮቹ ለሱ ልጆች ምን ሰጠናል አላህ ነብይነትን ሰጠናል መመኘት ካለባ ምቀኝነት يعني لازم ከሆነ ለናንተ ለምን አትመቀኙም ነበር በኢብራሂምስ አላህ በሰጠው ጸጋ ላይ واتيناه ملكا عظيما ትልቅ የሆነንም ንግስና ሰጠናቸዋል አለ فمنهم من آمن به ከአይሁዶች ውስጥ አላህ ለራሳቸው ለነብዩላህ ኢብራሂም ዘሮች በሰጠው ነገር ላይ ያመናል የካደም አለ ነዓም የካደም አለ ከበኒ እስራኤል ከተላኩ ነብያቶች ውስጥ የካዱ አሉ እኮ እነርሱንም የተመቀኙ አሉ በእነርሱም ያስተባበሉ አሉ ومنهم من صد عنه ከእነርሱም ከአይሁዶች ውስጥ ከፍሮ ሲያበቃ ሰዎች እንዳያምኑና እንዲከፍሩም ያደረገ አለ ሙጃሂድ فمنهم من آمن به ማለት በነብዩ መሐመድ ነው ብሎ ፈስሮታል ነገር ግን በራሳቸው አላህ ከሰጣቸው የነብይነት በበኒ እስራኤሎች ውስጥ ከተላኩት ነብያቶች በእነርሱ በዚህ ጸጋ ያመነ ማለት ይካረማል ማለት ነው በነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሚለው ችግር የለውም ለሁ አይደን ወጅሁን وكفى بجهنم سعيرا ይሄ ነው አለ አላህ የምቀኝነት መጨረሻው نسأل الله السلامة والعافية የጀሃነም እሳት ነው ለዚህ ነው አላህ በዚህ አንቀጹ ነው የቋጨው وكفى بجهنم سعيرا በማቃጠል سعير በቃ አለ አላህ ምቀኝነት መጨረሻው ይሄ ነው ሐሰድ ዱንያ ላይ ውስጥን ያቃጠለ ትኖራለህ መጨረሻ ላይ ወስዶ የጀሃነም እሳት ውስጥ ነው የሚከተል فبجهنم سعيرا አንቀጹን አላህ በምን እንደዘጋው ተመልከት ያ اخي በጣም ከባድ ነው والله نسأل الله السلامة والعافية الله ይጠብቀን ይሄ ምቀኝነት የሚባል ነገር በጣም መጥፎ እሳት ነው በጣም መጥፎ እሳት لا اله الا الله يا اخي انت الله ልትፈራ ይገባል የሆነ ሰው አላህ የሰጠው ነገር ላይ ውስጥ ጥሩ ስሜት ካልተሰማ አላህን ለምን አደጋ ውስጥ ነው ያለው ይሄ ነገር ይሄ ስሜት ከውስጥ አላህ እንዲያጠፋልህ እንዲህ አይነቱ ውስጥ ያለ ይሄ ምቀኝነት ነው ሌላ ነገር አይደለም ወንድምህ ቆንጆ መኪና ሲይዝ ካልተደሰትክ ምንም ምክንያት አትስጥ ምቀኝነት ነው ሌላ ነገር አይደለም ወንድምህ በቆንጆ ቤት ላይ ሲኖር ካልተመቸህ ካልተደሰትክ ወንድምህ ንግዱ እየጨመረ ሲሄድ ካልተመቸህ ከቆረቆረ ምቀኝነት ነው ሱብሃንአላህ العظيم በጣም የሚገርም ነው አንድ ጊዜ አንድ መስጂድ ውስጥ ሁለት ኡስታዞች ያስተምራሉ ሁለት ኡስታዞች እያስተማሩ ቀን ተከፋፍሎ ተሰጥቷቸው እያስተማሩ ነው አንደኛው ከሰሰ ሄዶ ከሰሰ ምን አጠፋ ይሄ ሰውዬ ማቆም አለበት በቃ ካልሆነ እኔ ሞቼ ይገኛል ለምን ምንድነው የሆነው አይ እሱ ለኔ ጥሩ አይደለም ምን አደረገ የኔ ተራ ጊዜ ሰው የለም አለ ለሱ የተሰጠው ቀን ደግሞ
ሰው ይሞላል እንዴ እሱ ምን ያደርግ እሺ ቆይ ማለት በር ላይ ቆሞ እንዳትገቡ ይላል አይልም ክሱ የነበረው መጅሊስ ነው እንዴ እሺ ይከለክላል ሰውየው ማለት ባንተ ተራቀን መጥቶ ቆሞ በር ላይ እንዳትገቡ ብሎ ይከለክላል አይከለክልም እሺ ሌሎች የሚከለክሉ ሰዎች አሉ የሉም እና አይ በቃ ጤነኛ ቢሆን ኖሮ እሱ ችግር ባይኖርበት ከኔ ጋር ችግር ባይኖርበት ኖሮ በእሱ ጋር የሚመጣው ያ ሁሉ ሰው እኔም ጋር ይመጣ ነበር ካልፈለክ አንተ ተወው ተባለ ማለት خلاص ካልፈለክ ይቅርብህ አንተ ተወው ሰው የፈለገው ቦታ ሄዶ ይማራል አይ ትምህርቱ ችግር አለው ሌላ ነገር ነው ነገር ግን እዛ ሰው በዝቷል እዚህ ሰው አልበዛም ይሄ ምንም ማድረግ አይቻልም እንظر ይሰዎች በጣም አደጋ ነው ገባ የሰው ችግሩ ማለት ነው የት ላይ እንደሚመጣ ተመልከት ዲን እኮ ነው በዲን ጉዳይ ላይ ሱብሃንአላህ العظيم እንዴት በሱ ጊዜ እንዴት ሰው ይበዛል ያ اخي اترك هذا اترك ሰው በዛ ምንም አያደርግልህም አልበዛ ምንም አያደርግልህም ምን ያደርግልሃል የሰው መብዛትና ያለ መብዛት ወደፊትም ወደ ኋላ ማያደርግም ከቀብር ጥያቄ ማያድንም طيب ምናልባት እንደውም ለቀብር ጥያቄ ለአኺራ መበላሸትም ሰበብ ሊሆንብህ ይችላል አንዳንድ ፈተና ውስጥ ከገባህ ማለት ነው አላህ ይጠብቀን እንጂ ብዙ ሰዎች ይሸነገላሉ ሰው በዛ ምናምን የሆነ ቻናል ወይ የሆነ ነገር ይከፍትና 100,000 ሰው ከተከተለው ላ ኢላሃ ኢላላህ ሸይጣን ይለዋል ባሉን ታውቃላችሁ ባሉን እሺ ፊኛ ማለት ነው 500 ሚሊዮን የሚከተለው ሰው እንዳለ ታውቃለች 500 ሚሊዮን ተከታይ ያለው 500 ሚሊዮን ካፊር 500 ሚሊዮን ምንድነው የጀነት ነው 500 ተከታይ ስላለው 500 ምናምን ሱብሃንአላህ العظيم 500 400 ምናምን 300 ምናምን ሚሊዮን እኮ ነው ተከታይ ያላቸው ማለት ዘፋኞች ይሄን ሮናልዶ ምናምን የምትሏቸው እነ ሜሲ 300 ምናምን ሚሊዮን ተከታይ ነው ያላቸው ምንድነው ምን ያደርጉላቸዋል እነዚህ ሰዎች ቆይ ተከታይ ይሄ ሁሉ ተከታይ ያላቸው ምንድነው የሚሆኑት በ100 ሚሊዮን ቤት ነው ከ100 ሚሊዮን ሲወርድ ሰንጠረዡ ውስጥ አይገቡም ማለት ነው ሰንጠረዡ ውስጥ አይገቡም አይደል ቀርኒ ሰንጠረዡ ውስጥ የለም 22 ሚሊዮን ተከታይ ያለው የኢኽዋኒው ማለት ነው የተቃጠለው ኢኽዋኒ 22 ሚሊዮን ተከታይ መሐመድ አልዓሪፊ 19.3 ሚሊዮን ተከታይ ያለው ምንድነው ቆይ እነዚህ ሰዎች ምስኪን እዚህ አንቺ 100,000 ተከታይ ያለሽ የሚከተለ አይደን ጂኒ ይሁን ሰው ይሁን ታውቃለህ እንዴ ያ اخي አታውቅም እኮ ዓለምን ጂኒ ውስጥ ያለ ነገር ነው ማን እንደሆነ አታውቅም አንተን የሸይጣን ጓደኛ ሆኖ አንተን ከመንገድ ለማውጣትና ነፍስያ እንዲጫወትብህ ለማድረግ አሰስገሰሱን አውቀው እንትን ሆነ ይሉታል ፎሎወር ሆነ ይሉታል ማለት ነው አይ መጃኒን ምን ያደርግልሃል ያ اخي ምን ያደርግልሃል በጣም የሚገርማችሁ ሼክ ፈውዛን ጋር አሁን ሼክ ፈውዛን የሚያስተምሩበት መስጂድ ላይ ሼክ ፈውዛን ታቋጫላችሁ ሼክ ፈውዛን ታውቃላችሁ حفظه الله ورعاه ሼክ ፈውዛን የሚያስተምሩበት መስጂድ ላይ ደርሳቸው 20 ምናምን ሰው ነው የሚከታተለው 20 ምናምን ሼክ ፈውዛን ለዛው ከሩቅ የሚመጡ ሰዎች ከሩቅ ከተለያየ ቦታ ከኩዌት ምናምን የሚመጡ የሳቸው ደርስ አለ የተባለ ቀን ከኩዌት የሚመጡ አለ ከባህሬን የሚመጡ አለ የሳቸውን ደርስ ለመከታተል እዛ ያለው ወጠምሻ ግን አይፈልጋቸው شفت كيف መዲና ላይ ቅብለቴን መስጂድ ፕሮግራም ነበራቸው ሼክ ፈውዛን ማለት በጣም ብዙ ተነግሮ ያው ጃሚዓ ቅርብ ስለሆነ የሳቸው ፕሮግራም ቀን ወደ 500 ሰው ነበር የተገኘው የሳቸው በ15 ቀኑ አልይ القرني የተባለው ኢኽዋኒ ፕሮግራም ነበረው ሼክ ፈውዛን በነበራቸው በ15 ቀን ሁለቱም አስፋልቶች በትራፊክ ነው የተዘጉት
ሁለቱም አስፋልቶች አልይ القرني ሲመጣ ማለት ነው እዛው መስጂድ ላይ ወደ 15000 ሰው ነበር የተገኘው ለሼክ ፈውዛን 500 ሰው አካባቢ ለዛው ጃሚዓ ቅርብ ስለሆነ የጃሚዓ ተማሪዎች ናቸው የመጡት በአልይ القرني እና በሼክ ፈውዛን መካከል ያለውን ልዩነት ተመልከቱ አስለን ለሙቃረና የሚደርሱም ሰዎች አይደሉም ይታል እንደዚህ አይነት ትላልቅ ዑለማዎች ፔጅ ቢኖራቸው ምናልባት የፔጃቸው ተከታይ 1000 2000 ሰው ሊሆን ይችላል ሱብሃንአላህ العظيم ኢዘን ይሄ ነገር አንተን ምን ሊያረጋህ አይገባም እከሌ ይሄን ያህል ተከታይ ያለው ብለህ አንተ ውስጥህ እሳት ሊነዳ አይገባም ማለት ነው እንዴት እሱ ምን ተው ያ اخي ተከታይ ምን አገባ ኦትሩ ማያታጅ አንተም ደግሞ ይሄን ያህል ተከታይ አለኝ ምን ታመጣለህ አንተ ተከትለው የት ነው የሚሄዱት ጀነት ወይስ ጀሃነም ምን ታውቃለህ ለቀብር ጥያቄ መልስ አይሆኑም አላህ ፊት ስትቆም መልስ አይሆንም ማንም ማጀቡ ምንም አያደርግልህም ምንም እነዛ ሁሉ ተከታዮች በጨርቅ ተጠቅልለ ቀብሩ ስትገባ ካንተ ጋር ይመጣል ሚስትህም ካንተ ጋር አትመጣም ልጅም እናትም አባትም አይመጡም ብቻ እንደዛ ቀብሩ ውስጥ አፈር በላይ ላይ የሚጣል ምን ያደርግልሃል ማየንፋ ያ اخي ትሩክ እንደነዚህ አይነት ነገሮች የምቀኝነት እሳት በውስጣችን ሊያቀጣጥሉ አይገባም አላህ በእውቀት ካንተ አበለጠው አልহামዱሊላህ በል خلاص الله يسطው አይደለም لماذا تعترض ርስቁ አላህ ሰፋለት አልহামዱሊላህ በል ያ اخي አላህ ይጨምርልህ ብለህ ዱዓ አድርግለት ምን ትሆናለህ አንተ ሱብሃንአላህ ምንም ነገር ይሄ ምቀኝነት የሚባለው ነገር በጣም አደገኛ ነገር ነው ان الذين كفروا بآياتنا سوف نصلهم نارا እነዚህ በአንቀጾቻችን እነዚያ በአያቶቻችን በተአምራቶቻችንና በአንቀጾቻችን የካዱ ሰዎች سوف نصلهم نارا على الله እሳት እናስገባቸዋለን كلما نضجت جلودهم بدلناهم جلودا غيرها ቆዳቸው ነዶ ባለቀ ቁጥር ሌላ ቆዳ እንቀይርላቸዋለን አለ አላህ ጀሃነም ውስጥ መሞት የለም ጀነት ውስጥ መሞት እንደሌለው ሁሉ ولهذا ቆዳቸው ነዶ ሲያልቅ ሌላ ቆዳ እንቀይርላቸዋለን لماذا ቅጣቱ የጀሃነም ቅጣት እንዳይለምዱት ማለት ነው ለምን ቆዳ ሲቃጠል ሴንስ አይኖርህም ይሞታል ሲሉ ስለሚሞት ሴንስ አታረግም ያኒ ምንም ከሞተ በኋላ ብትወጋ በቢላ ብትወጋው ምንም ሴሉ የሞተ አካባቢ አንድ ሰው ሴሉ ከሞተ ብትቆነጥጠው አይሰማም በመርፌ ብትወጋው አይሰማም ምንም ነገር ሴንስ የለውም ማለት ነው ስለዚህ አላህ ኩለማ ነዲጀት ጁሉዱሁም በደልናው ጁሉደን ገይራ ሌላ አዲስ እንቀይርላቸዋለን እንዳይለምዱት የጀሃነምን ቅጣት ማለት ነው ሱብሃንአላህ ليذوقوا العذاب على الله ሊቀምሱት አይለመድም የጀሃነም እሳት ذوق ተባለ መቅመስ ነው አስሉ ግን ሁሌም አዲስ ስለሚሆንባቸው ነው ስለማይለማመዱት ማለት የጀሃነምን ቅጣት ذوق ብሎ አላህ የገለጸው ان الله كان عزيزا حكيما الله አሸናፊና ጥበበኛ የሆነ ጌታ ነው ان المؤذن تفضل والذين آمنوا وعملوا الصالحات النزيهم نو ملكامن يسروا سووا سندخلهم جنات تجري من تحتها الأنهار كسروچا ወንዞች የሚፈሱባት የሆኑ ጀነቶችን እናስገባቸዋለን አለ አላህ خالدين فيها ابدا በርሷው ዘውታሪዎች ሲሆን لهم فيها ازواج مطهرة ለእነርሱ በሷ ውስጥ ንጹህ የተደረጉ ሚስቶች አሏቸው አለ ንጹህ የሆኑ ከወሊድ ደም ከልማድ ደም ከጀናባ ከምንም ነገር ከሁሉ ነገር ንጹህ የሆኑ ማለት ጽድት ያሉ አላህ ጽድት ያደረጋቸው የሆኑ يا سلام ما في شيء وندخلهم ذلا ذليلا طلع يوم الجنة الناس قباتشوالن الله ملكتنا نبي محمد صلى الله عليه وسلم إن في الجنة لشجرة يسير الراكب في ظلها 100 عام بجنة ውስጥ አንድ ዛፍ አለች አሉ ፈረሰኛ በጥላዋ ስር ይሄዳል 100 ዓመት ላይ ይጣውሃ አይጨርሰውም 100 ዓመት በጥላው አላህ إن الله يأمركم أن تؤدوا الأمانات الله سبحانه وتعالى يزاجوها أمانا للتدرسوا إلى أهلها ودى بالبيتوچوا يا الله أمانا ودى الله للتدرس الله سبحانه وتعالى أمانا درقوا فأنت لاي السنة بوچيندت እንድታመልከው ነብዩ መሐመድን ሰለላሁ ዐለይሂ ወሰለም መልእክተኛ መሆናቸውን ልትመሰክር ሰላት ልትሰግድ ጾም ልትጾም ሐጅ ልታረግ ዘካት ልትሰጥ ተሪዓ የደነገጋቸው ነገሮች በአጠቃላይ ለተሰራ አማና አላህ ባንተ ላይ አድርጎብሃል طيب يا الله አማና ነው كذلك
አላህ የሰራ አካላትህን ባንተ ላይ አማና አድርጎብሃል አይንህ አማና ነው ጆሮህ አማና ነው እጅህ አማና ነው እግርህ አማና ነው ምላስህ አማና ነው የአላህ አማናቸውን ተወጣ كذلك ሰዎች አንተ ዘንድ ያስቀመጡትን ያመኑህን ነገር ወደ ባለቤቶቹ መልስ የታመንከውን ነገር طيب فأد الأمانة إلى من ائتمنك ولا تخن من خانك أمانا ወዳመነህ ሰው አድርስ ከቂያማ ምልክቶች አንዱ አማና መብላት አማና ማጥፋት የሚባለው ነገር አማና የሆነ ሰው ነበር ይባላል ቂያማ ሲደርስ የሆነ ሰው እዚህ አካባቢ አንድ አማና የሚጠብቅ ሰው አልነበረም እንዴ ያ ሰው ጠፋ ሞተ እንዴ ተብሎ ይጠየቃል አማና ከመጥፋቱ የተነሳ አማና በጠበቅ የሚባል ይጠፋል ቂያማ ሲደርስ ማለት ነው ኢዘን አማናን የሰው አደራ የሰው አማና አስቀምጥ አድርስ በቦታው ካልሆነስ የቂያማ ቀን ታመጣዋለህ የትም አትሄድም አላህ ይጠይቃል ማለት አማና የአላህ አማና አላህ ሊምርህ ይችላል አይታወቅም አላህ Subhanahu Wa Ta'ala ኢነላህ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊክ ሊመን የሻእ ስላለ በሱና በአላህና በአንተ መካከል ያለው ነገር አላህ ራሱ ስለሆነ ባለቤቱ ሊምርህ ይችላል ከሰው አማና ጋር የተገናኘ ከሆነ ግን ከሰው አማና ጋር የተገናኘ ከሆነ አይቻልም አማናው ኢክቲሳስ ሳይደረግ ወደ ጀነት መግባት የሚባል ነገር የለም አይቻልም ስለዚህ የሰዎች አማና መመለስ አለበት ከሰው ጋር የተገናኘ አማና ከሆነ ማለት ነው ከአላህ ጋር የተገናኘ አማና ተጠንቀቅ በተለይ በሽርክ ጉዳይ በተለይ በተውሂድ ጉዳይ ይሄ እድለቢስ ነው የምትሆነው አላህ ተናግሯል እድለቢስ ትሆናለህ ከዛ ውጪ ያለው በይነከ ወበይነ አላህ አይታወቅም አላህ እዝነቱ ሰፊ ነው ሊምርህ ይችላል አላህ ይምረኛል ብለህ ግን ወንጀል አትስራ ነው وإذا حكمتم بين الناس أن تحكموا بالعدل بسوچ ماكل كفرداتچو بفتح لتفردو الله يعزاچوال طيب اماناውን እንደምታደርሱት ሁሉ كذلك በሰዎች መካከል በመትፈርዱበት ጊዜ በፍትህ ፍረዱ በፍትህ ይሄ በዋነኝነት መንግስታቶችን ይመለከታል ከዚያ በኋላ የፍርድ ቤት ዳኞችን ይመለከታል ከዚያ በኋላ ደግሞ ሽማግሌ ሆኖ በሰዎች መካከል የሚያስታርቁና ጉዳይ የሚያዩ ሰዎችን ይመለከታል አላህን ሊፈሩ ይገባል በራስህም ላይ ቢሆን በእናትህ ላይ ቢሆን በአባትህ ላይ ቢሆን መፍረድ ግድ ይልሃል ማለት ነው አባትህ ፍረድበትና በተፈረደበት ነገር አግዘው በሐቅ እንዳታግዝ ለወንድምህ እንዳታዳላ ሱብሃንአላህ በአሁኑ ጊዜ ወላሂ አማና የመጥፋቱ ፍርድ ማዛባት የሚባለው ነገር በጣም ተንሰራፍቶ እየታየ ነው ያለው በተለይ በዘመናችን ይሄ ጤነኛ ትክክለኛ በፍትህ የሚፈርድ ሽማግሌ ማግኘት ማለት ዘበት ሆኗል የለም ተጽዕኖ ውስጥ ወድቀዋል ሽማግሌ የሚባሉት በተለያየ መልኩ ተጽዕኖ ውስጥ በፖለቲካ ተጽዕኖ ውስጥ ወድቀዋል ሽማግሌው ፖለቲካ ውስጥ ገብቷል የለም ተጀሩድ ለሐቅ ተጀሩድ አድርጎ እንዴ አላህን ፍራ ቢባል ነገር ጠፋ ወይ በጥቅም የተያዘ ይሆናል ሽማግሌው ተገዝቶ ባጢል ይፈርዳል ማለት ነው ሆነ በጥቅም ወይ ለዝምድናው ወይ ለጓደኝነት ሐቁን ያወቀ በባጢል ይፈርዳል الله في تتጠየቃለህ ነው إذا حكمتم بين الناس أن تحكموا بالعدل إن الله نعم ما يعظكم به الله እናንተን ያዘዘበት ነገር ምንኛ ያማረ ነው إن الله كان سميعا بصيرا الله سبحانه وتعالى ሰሚና ተመልካች የሆነ ጌታ ነውና ከአላህ እይታ አታመልጡም አላህ ያያችኋል ይሰማችኋል ያ አዩሀ الذين آمنوا እናንተ ያመናችሁ ሰዎች አጢኡ الله وአጢኡ الرسول አላህና መልእክተኛውን ታዘዙ ምን ማለት ነው ቁርአንና ሐዲስን ታዘዙ ማለት ነው وأولي الأمر منكم أولو الأمر የተባሉት العلماء والأمراء የሙስሊም መሪዎችና ዑለማዎችን ታዘዙ ዑለማ ማለት ትክክለኛ አላህን የፈሩ አላህ ባዘዘው ነገር የሚያዙ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባዘዙት ነገር የሚያዙ አላህ በከለከለው ነገር የሚከለክሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የከለከሉትን ነገር የሚከለክሉ ዑለማ አልዓሚሊን ትክክለኛ የሆነ አላህን ፈርተው በዕልማቸው የሚሰሩትን ዓሊሞች
ታዘዙ እነዚህን ታዘዙ ተጽዕኖ ውስጥ ያልወደቁ የጎሳ ተጽዕኖ ውስጥ ያልወደቁ طيب የዘር ተጽዕኖ ውስጥ ያልወደቁ የፖለቲካ ተጽዕኖ ውስጥ ያልወደቁ የጥቅም ተጽዕኖ ውስጥ ያልወደቁ አላህን የሚፈሩ ሐቅን የሚያስተላልፉ ለሐቅ የቆሙ ቁርአንና ሐዲስን በህይወታቸው ላይ ተግባራዊ አድርገው ለሰዎች የሚያደርሱ የሆኑትን እንደነዚህ አይነት ዑለማዎች መታዘዝ ግድ ይላል كذلك መሪዎች ማለት ነው አላህን በመፍራት እስካዘዙ ድረስ በማዕሲያ ካዘዙ አይሆንም ማዕሲያ ካዘዙ አብዱላህ ኢብኑ ሁዛፋ የተባለ ሰሃቢ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለሰሪያ የሆነ በዘመቻ የተላኩ ሰሃባዎችን መሪ አድርገው ላኩት እሱን ማለት አሚር አድርገው ላኩት ከዛ በኋላ የሆነ ቦታ ከሄዱ በኋላ እኔ በእናንተ ላይ ሐቅ አለኝ አዎ የአላህ መልእክተኛ ታዘዙ ብለዋቸዋል አለ እኔን አዎ ከዛ እንጨት ሰብስቡ አላቸው እንጨት ሰበሰቡ እሳት ለኮሰበትና ግቡ አላቸው እዚህ እሳት ውስጥ በእኔ ላይ ሐቅ በእናንተ ላይ ሐቅ ካለኝ የአላህ መልእክተኛ ታዘዙ ካልዋችሁ እሳት ውስጥ እንድትገቡ አዝዣቸዋለሁና ግቡ አላቸው ረበለው አውዙ ቢላህ ምን አይነት ፈተና ነው ከዛ አንደኛው እናንተ ሰዎች ከእሳት ሸሽታችሁ ነው በነብዩ ያመናችሁት እሳት ውስጥ ለመግባት እንዳትቸኩሉ ወደ ነብዩ ተመለሱና ንገሯቸው አው ግቡ ካልዋችሁ ትገባላችሁ ካልሆነ አትገቡም አላቸው ማለት ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ መዲና ተመለሱና ለአላህ መልእክተኛ ነገሯቸው ማለት የሆነውን ነገር ገብታችሁ ቢሆን ኖሮ አትወጡም ነበር አሏቸው ከእሳት ከጀሃነም እሳት አትወጡም ነበር አሏቸው እሺ ብላችሁ ታዛችሁት ብትገቡ ኖሮ በዱንያው እሳት እሱ ባቀጣጠለው እሳት ውስጥ ብትገቡ ከጀሃነም እሳት አትወጡም ነበር አሏቸው انما الطاعه في المعروف በመልካም ነገር ላይ እንጂ በማዕሲያ ላይ በወንጀል ላይ መታዘዝ የለም طيب لا طاعه لمخلوق في معصيه الخالق አላህን በማመጽ ወይ ደግሞ ወንጀል በሆነ ነገር ላይ ሰውን መታዘዝ የለም ዑለማዎቹ መሪዎቹ በትክክለኛ ነገር ላይ ሲያዙ መታዘዝ አላህን በመፍራት የአላህን ህግ በመጠበቅ ላይ ካዘዙ መታዘዝ ግድ ይላል ከዛ ውጪ ከሆነ ግን አይቻልም ነው إن كنتم تؤمنون بالله بإيش فإن تنازعتم في شيء فردوه إلى الله والرسول بعنداش ነገር ካልተግባባችሁና ከተጨቃጨቃችሁ ወደ አላህና ወደ መልእክተኛው መልሱት ወደ ቁርአንና ወደ ሐዲስ ማለት ነው إن كنتم تؤمنون بالله واليوم الآخر በአላህና በመጨረሻ ቀን የምታምኑ ከሆነ የተጨቃጨቅበትን ነገር ያልተግባባህበትን ነገር ወደ ቁርአንና ወደ ሐዲስ አለመመለስ በአላህና በመጨረሻ ቀን ያለማመን ምልክት ነው هذا امر يعني سبحان الله عظيم جدا ከባድ ነው ይሄ አላህ በአላህና በመጨረሻ ቀን የምታምኑ ከሆነ ያልተግባባችሁበትን ነገር ወደ ቁርአንና ወደ ሐዲስ መልሱት ወደ መልእክተኛ ወደ አላህና ወደ መልእክተኛ إن كنتم تؤمنون بالله واليوم الآخر ذلك خير ይሄ ለእናንተ በላጭ ነው ያልተግባባችሁበትን ነገር ወደ ቁርአንና ወደ ሐዲስ መመለሳችሁ ለእናንተ በላጭ ነው ቁርአን የፈረደውን ነገር ተቀበል ሐዲስ የፈረደውን ነገር ተቀበል ቁርአን ሐቅ ነው ያለውን ተቀበል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐቅ ነው ያሉትን ተቀበል ባንተ ላይ ቢፈርድልህም ማለት መቀበል ግድ ይላል ይሄ ነው በአላህና በመጨረሻ ቀን የማመን ምልክት ذلك خير واحسن تاويلا يا مرم መጨረሻ ነው ይላል نكتفي بهذا الله صلى الله وسلم وبارك على نبينا محمد وعلى اله وصحبه وسلم